እውነቱን ንገረኝ ወይም ደግሞ ከባድ ነገር ወይ ከአውሬ ጋር ግንኙነት አድርገሽ ነበር? ሴክሹዋል ኢንተርኮርስ ማለት ነው። እንግዲህ ግራ ስለተጋቡ ማለት ነው። ወዲያው ሲገላበት ሲያድግ እንደ ሰው ሲራመድብኝ ሁሉ ይሰማኝ ነበር። ያን ይወጣልኝ። ራሷን በቢሏ ትተረትራለች፣ ራሴ ልስቀል ትላለች፣ ቤት ታፈርሳለች፣ ቴሌቪዥን የማታደርገው ነገር የለም። ነገር ግን መንጭቀው አውጥተው የሆነ እቃ ላይ ሲጥሉት ድምፁ ተሰምቷታል። ከዛ በኋላ ሶስተኛ ልጇ ቤቢ ተወለደ። ማመን አልቻለችም። ማርና ቅቤ ገዝቶ ወደ አሪስ ልኮ እዛ ድግምት አሰርቶ እዚህ አምጥቶ እናትየውን ለመግደል ሐሙስ ቀን አናግራኝ ደህና ነኝ ብላኝ ቅዳሜ ቀን ሞተች ተባልኩ ነው ያለችው። በጥላ ወጊ ገደሏት። አውጥቼ ልክ ባህር ውስጥ ስጥለው ከዛ ባህር ውስጥ ዘንዶ ወጣ ነው ያለችው። ስለዚህ ያ በቋንጣ ተሰርቶ የተሰጠኝ ነገር ወደ አውሬነት ተቀይሮ አውሬው ልጅ ያለው ነው። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ቻይናዊውን ዶክተር ጨምሮ የጀርመን ዶክተሮች ግራ ተጋብተዋል። እቺ ኢትዮጵያዊት ሴት ማህፀኗን ይዘጋ የነበረውን ነገር ስላገኙ ደስ ብሏቸዋል፣ ደግሞም ጨንቋቸዋል። እርጉዝ እንደሆነች እርግጠኞች ናቸው። ልትወልድ ነው ሆስፒታል የገባቸው። ነገር ግን እያማጠች ቢሆንም ጽንሱ መገላገል አልቻለችም። ጽንሱ ገፍቷል ብለው ሲያስቡ ማህፀኗ ይዘጋል። ማህፀኗን የዘጋውን ነገር ለማወቅ ብዙ ጥረት አድርገዋል፣ አልቻሉም። በኋላ ግን ቻይናዊ ዶክተር አንድ ምክር አመጣ። ካሜራ መጥቶ እሷ ባንደበቷ እንደነገረችኝ ካሜራውን ከማህፀኗ ጋር ገጠሙት። ሁለተኛ ልጇንም ስትወልድ የዚህ አይነት ችግር አጋጥሟት ነበረ፣ የማህፀን መዘጋት። ያንን ማህፀኗን የሚዘጋውን ነገር ግን ለማወቅ ግራ ተጋብተው ነበር ዶክተሮቹ። ሶስተኛ ልጇን ስትወልድ የሚያጋጥማት ተመሳሳይ ችግር ነው። በኋላ ግን በቻይናዊው ዶክተር ምክረ ሀሳብ መሰረት በካሜራ ያንን ነገር መያዝ ቻሉ። ያን ብቻም አይደለም፣ ያንን ባዕድ ነገር ጎትተው አወጡት። ለእሷ ግን እንድታይ አልፈቀዱላትም። ቀና ብላ ከማህፀን የወጣውን ነገር አሳዩኝ ብትላቸውም በእጅ አላሏትም። ነገር ግን መንጭቀው አውጥተው የሆነ እቃ ላይ ሲጥሉት ድምፁ ተሰምቷታል። ከዛ በኋላ ሶስተኛ ልጇ ቤቢ ተወለደ። ማመን አልቻለችም። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናሌ ተከታታዮች ሰላምታውን አልዘነጋሁትም። ይኸው በእግዚአብሔር መልካም ፍቃድ ዛሬም ተገናኝተናል። ዛሬ እጅግ በጣም የሚገርም ብቻ ሳይሆን እኔንም ለማዳመጥ በጣም የፈተነኝን ታሪክ ነው ወደ እናንተ የማደርሰው። በርካታ ታሪኮችን አድርሳችሁኛል፣ ሰምቻለሁ፣ አንዳንዶችንም ሪከርድ አድርጌያለሁ። ነገር ግን ይሄኛው ታሪክ ረጅም ከመሆኑ የተነሳ እንዲሁም ደግሞ በጣም ውስብስብ ከመሆኑ የተነሳ በጣም በትዕግስት መስማት ነበረብኝ። ውስብስብ ብቻ አይደለም፣ ረጅምም ብቻ አይደለም። አንዳንድ ቦታ ላይ ደግሞ ለማመን የተቸገርኩባቸውም አጋጣሚዎች ነበሩ። ሁሉንም ግን ቀርጬ ይዣቸዋለሁ። ችግሩ ምንድነው? የእኔ ፕሮግራም ተከታታዮች እኔ እንድተርከው እንጂ ድምፃቸው እንዲሰማ ስለማይፈልጉ ሪካርድ ያደረኩትን ለማስረጃነት አስቀምጠዋለሁ እንጂ ያው የእሷ ፍቃድ ስለሌለበት ድምጿን አላሰማችሁም። ድርጊቱ የተፈጸመው በምድረ ጀርመን ነው፣ ግን የሚጀምረው ከሱዳን ነው። ከሱዳን ሊቢያ፣ ከሊቢያ ጀርመን እንገባለን። ምንድነው የተፈጠረው? ምንድነው የሆነው? አጠቃላይ ታሪኩ
ከመንፈስ መዋረስ ጋር የተገናኘ ነው። እንዴት ነው መንፈስ የተዋረሰችው? እንዴት ነው አውሬ ልትወልድ የቻለችው? ቃል በቃል ከቤቢ በፊት አውሬው ልጃለው ነው የምትለው የዛሬ ባለታሪካችን። እንዴት ነው አውሬው ልትወልደው የቻለችው? ከዛ ውጭ ደግሞ በጣም የሚገራርሙ ታሪኮችን ነግራኛለች። ሐሙስ ያወራችውን ወንድሟን ቅዳሜ በሞት አጣለች። እንዲሁ ደግሞ ልክ በተመሳሳይ ቀን በ2 ዓመቱ መጀመሪያ እህቷን ያጣችው፣ በ2 ዓመት ደግሞ ወንድሟንም በተመሳሳይ ሁኔታ ሐሙስ ደህና ነኝ ብሏት ቅዳሜ አጥተዋለች። ብዙ ሰው ይሄ ታሪክ አይገባውም። ብዙ ሰው መንፈስ በጥላ ወጊ ሰዎች እንዴት እንደሚሞቱ አሁንም ድረስ አይገባውም። በዚች ባለታሪካችን ቤተሰብ ውስጥ ግን የፈጸመ ታሪክ ነው። ሌሎችም ተያያዥ በጣም የሚገርሙ ታሪኮች እዚህ ውስጥ ተካተዋል። እስከ ፕሮግራሙ ፍጻሜ አብራችሁኝ ከቆያችሁ የምታደምጡት ነው የሚሆነው። ስለዚህ እስከ ፕሮግራሙ ፍጻሜ አብራችሁኝ እንድትሆኑ በታላቅ አክብሮት ጠይቃለሁ። ቀጥታ ወደ ታሪኩ ነው የማልፈው። ለነገርኳችሁ የዛሬ ባለታሪኬ አሁን ነዋሪነቷን ያደረገችው በጀርመን ነው። ግን ቀጥታ ከምትኖርበት ባህር ዳር ወደ ጀርመን አልሄደችም። መጀመሪያ ዘመድ ነች በተባለ ሴት አማካይነት በቃ እዛ ውስጥ አሳድጋታለሁ በሚል ቀቢጸ ተስፋ ወደ ሱዳን ነው ሄደችው። ያን እሷ እንደምታስታውሰው የ15 የ16 ዓመት ልጅ ነች። ሄደች፣ መልካም ነገር ይገጥመኛል ብላ ነበረ። ነገር ግን እሷ ካሰበችው በላይ በጣም ቻሌንጅ ነበር የገጠማት። የተቀበለቻት ሴት አክስቴ ብላ እንድትጠራት ነው ለዚህ ባለታሪካችን የነገረቻት። እችም ባለታሪካችን ደግሞ ያችን ሴት አክስቴ እያለች ነው የምትጠራት። ነገር ግን ውላ ባደረች ቁጥር የምታየው ነገር ከእድሜዋ ጋር በፍጹም የሚመጣጠን ሆኖ አልታያትም። ያች ሴት ብዙ ጓደኞች አሏት። እነዛ ጓደኞች ይመጣሉ፣ ቤት ውስጥ ቡና ይፈላል፣ የሆነ ሴረሞኒ ትመለከታለች። ልብ አድርጉ፣ ሱዳን ውስጥ ነው። ያቺ የምታሳድጋትም ሴት ወይም ደግሞ ከዚህ አክስት ተብላ አሳድጋታለሁ ብላ ፕሮሚስ ገብታ እችን ልጅ የተቀበለቻት ሱዳን ውስጥ ኢትዮጵያዊት ነች። የክርስትና እምነት ተከታይ፣ ያገባችሁ ግን የሌላ እምነት ተከታይ። እንደዛም ሆኖ ትዳሩ አልቆየም፣ ተፋታለች። ነገር ግን አንዲት ልጅ ወልዳለች። በሚገርም ሁኔታችን ልጅ እዛ ሀገር በደረሰች በጥቂት ወራት ውስጥ ባል እንድታገባ ትጠየቃለች። ፈቃደኛ አልነበረችም። እሷ እንግዲህ ትልቁ ዓላማዋ ሰርቼ ቤተሰቦቼንም እኔንም እለውጣለሁ ብላ ነበር ያሰበችው። እዚህ ወይም ደግሞ ኢትዮጵያ ውስጥ ባህር ዳር ዘመዶች አሏት። ወንድሟ አለ፣ እናቷ አለች፣ እህቷ አለች። በነገራችን ላይ 2 ወንድሞች አሏት። 2ቱ ወንድሞቿ በአባት ብቻ ነው የሚገናኙት እንጂ በእናት አይገናኙም። ነገር ግን እህቷ የእናቷም የአባቷም ልጅ ነች። ስለዚህ አንድ እህትና 2 ወንድሞች አሏት ማለት ነው። አንደኛ ወንድሟ ግን እሱ ወይም እሷ የምትኖርበት እዛው በምድረ ጀርመን ነው የሚኖረው እና እቺ ልጅ ሱዳን እያለች እቺ ሴት የወሰደቻት ሴት ባል አግቢ ትላታለች። በዛ ላይ ደግሞ ያመጣችላትን ባል የምታውቀው ባል አይደለም፣ የምታውቀው ሰው አይደለም፣ ከእድሜዋ ጋር የሚገናኝ አይደለም፣ በእድሜ በጣም ይራራቃሉ። እኔ ልሰራ ነው የመጣሁት ባል አገባ አይደለም ስትል ነው ባል ማታገቢ ከሆነ ብሎ ያስፈራሯታል። ልጅ ነች፣ ፈራች። ስለዚህ ሳትወድ በግድ አገባች። ሳልወድ በግድ ያገባው ነው ያለች። እንግዲህ 15 እና 16 ዓመት ገምቱት። ለአቅመ ሔዋንም አልደረሰችም። ይቅርታ ትንሽ ጉሮሮዬን ስለያዘኝ ነው። እና ከዛ ምንድን ነው የተፈጠረው? በጣም በሚገርም ሁኔታ ባል ታገባለች። ልክ ባል አግብታ መኖር ስትጀምር ምንድን አደረጉኝ ያለችው ሴረሞኒ ይደረግና ብዙ ጊዜ እነዛ ሰዎች ጓደኞች አሏት እንግዲህ እዛ ዙሪያ ቡና የሚያጣጧት ቡና ሊጠጡ ይመጣሉ። ከዛ በኋላ ያጓራሉ ነው ያለችኝ። ያጓራሉ፣ የሆነ አንገታቸውን እየወዘወዙ የሚያደርጉት ነገር አለ። እንግዲህ ይሄ መንፈስ አሰራር ነው፣ ታውቁታላችሁ፣ ባዕድ አምልኮ ማለት ነው። እና ያ ነገር እያስፈራ የመጣው አለች። በኋላ አላገባም ስላቸው ምንድን ያደረጉኝ ያለችው እነዛ አብሯት መጥተው በቡና ሴረሞኒ ላይ የሚያጓሩት ሴቶች ብረት አግለው ታፋይ ላይና አንገቴ ላይ ነው ያለችኝ። 3 ጊዜ ልብ አድርጉ። ቁጥሩን ልብ ብላችሁ ስሙኝ። ያ ቁጥር እንግዲህ ለእነሱ ትርጉም ሊኖረው ይችላል። 3 ጊዜ ጠበሱኝ ነው ያለችው።
ስለዚህ ምንድነው ይሄ ምንድነው ሪፕሬዘንት የሚያደርገው ምንድነው የሚወክለው ብያት ነበረ። መንፈስን ሲያዋርሱ ነው ያለችው። ስለዚህ መንፈስን አዋርሰዋት የነሱ መንፈስ በተለይ ደግሞ እቺ እዛ ጋር ያለችው የሱዳናዊቷ የለችም የእሷ መንፈስ ወርሳ ያንን ባል አገባች። ስለዚህ በዛ በባል አማካይነት ነው መንፈስ ያዋረሰችኝ ብላ ነው እቺ ባለ ታሪካችን የምታምነው። ከዛ ደግሞ ቆይታ ደግሞ ፍቺ ተባለች። ስለዚህ እቺ ልጅ ስትፈታና ስታገባ በሷ ፍቃድ አይደለም በነዛ ሰዎች ፍቃድ ነው። አሁንም እንዴ ያጋባችሁኝ እናንተ እንዴት ብዬ ነው መፈታት ስል ነው ግዴታ መፍታት አለብሽ አፋቷት። ስለዚህ እነሱ ታርጌት ነበራቸው ማለት ነው። ስለዚህ አሁን በዛ ፕሮሰስ ውስጥ በዛ ሪቹዋል ውስጥ ሲያጋቡና ሲያፋቱ ያንን የጋለ ብረት እግሬ ላይና አንገቴ ላይ ሲያደርጉ መንፈስ እያዋረሱኝ ነበረ። ስለዚህ ያንን መንፈስ አዋርሰው የኔን እድል ወስደዋል ነው የምትለው እሷ። ከዛ በኋላ እዛ አብራ መኖር ጀመረች። ሁኔታዎች አልተመቿትም። በዚህ መሃል እችኛዋ አሳድጋታለሁ አክስት ነኝ ብላ የወሰደቻት ሴት ልጅ ትወልዳለች። ስትወልድ በጣም በሚገርም ሁኔታ ልጅቷ እያደገች ስትመጣ ኮፒ ከኔ ጋር ነው የምትለው እሷ። ኮፒ ምንም ጥርሳችን፣ ፀጉር፣ ሁሉ ነገራችን እና የሚያየው ሰው ሁሉ ይደነግጣል። የሚያየው ሰው ሁሉ እንደች ልጅ እሷን እኮ ነው የምትመስለው። እሷ የምትለው ምንድነው ሁለታችንም የመንፈስ ልጆች ስለሆነን ተመሳስለናል ነው የምትለው። በቃ ያቺ ልጅ ቁርጥ እኔን ነው የምትመስለው። ስለዚህ ሁለታችንም የመንፈስ ልጆች ነን። ስለዚህ ከአንድ መንፈስ የተገኘ ልጆች ስለሆነን መልካችን አንድ የሆነው፣ ጥርሳችን አንድ የሆነው፣ አሳሳቃችን፣ ፀጉራችን አንድ የሆነው ለዛ ነው ብላ ነው የምታምነው። ስለዚህ ያለውን ነገር እዛ ስላልተመቻት እንደምንም ሁኔታዎችን ታመቻችና ጠፍታ ወደ ሊቢያ ትገባለች። ሊቢያ የተወሰነ ጊዜ ከቆየች በኋላ ጀርመን ትገባለች። ጀርመንም ሄዳ ግን ይሄ ነገር እንደ ጥላ መከተሉ አልቀረም። ጀርመን ከሄደች በኋላ ኑሯን ጀመረች፣ መስራት ጀመረች። በኋላ ከአንድ ፓኪስታናዊ ጋር ተጋባች። ፓኪስታናዊ ጋር ልብ አድርጎ እሱ የሌላ እምነት ተከታይ ነው፣ እቺ ልጅ የሌላ እምነት ተከታይ ነች። አሁን ቆይታ ሲገባት ይሄንን ሁሉ ያደረገው እሷ የምትለው ምንድነው እዛ የተዋረስኩት መንፈስ ነው። እዛ ጋር ሄጄ እኔ ክርስቲያን አገባለሁ ነው እንጂ ያሰብኩትኝ ፓኪስታናዊ እስልምና እምነት ተከታይ አገባለሁ የሚል ህልም አልነበረኝም። እዛ ከሄድኩ በኋላ ግን እንዴት እንደሆነ አላውቅም። በቃ ኖርማሊ ፓኪስታናዊ ያገባው 2 ልጆች ወለድኩ፣ መኖር ጀመርን። የሚገርምህ የመጀመሪያ ልጄ ነው በሰላም የተወለደው። ሁለተኛ ልጄን ስወልድ ግን ማህፀኔ ይዘጋ ነበር ነው ያለችው። ልክ ምጡ መጣ ተብሎ ሲጠበቅ ማህፀኔ ይዘጋል። በጣም በስንት መከራ በስንት እግዚኦታ ያ ልጅ ይወለዳል። ሁለተኛ ልጅ ሲወለድ ማለት ነው። ከዛስ በኋላ እዛ ሀገር ውስጥ የሚኖር ወንድም አላት ጀርመን ውስጥ ማለት ነው። አይግባቡም ማለት በቃ አይግባቡም ስላችሁ እንደ ወንድምና እንደ እህት አይደለም። እህትና ወንድም እንኳን ባዕድ ሀገር ተገናኝቶ ይቅርና እዚህም ሀገር ተስማምቶ የሚኖር ወንድምና እህት አለ። እዚህ ቤተሰብ ላይ ግን የሆነው ነገር እሷ እንደምትለው ከመንፈስ ጋር የተገናኘ ከመንፈስ ጋር የተሳሰረ ነገር ስለሆነ ወንድምና እሷንም አቃቅሯታል። አዲስ አበባም ነግሬያቸዋል። አንድ እህትና አንድ ወንድም አላት። ወንድሟን ሁለቱንም ወንድሞቿን ጀርመን ያለውንም እዚህ ያለው ወንድም እንደውም ትልቁ ነው የምትለው። በአባት እንጂ በእናት አንገናኝም። ከእህቴ ጋር ነው በአባትም በእናትም የምንገናኘው። እሷ እንደምትለው እንግዲህ ሪከርድም አለኝ በድምፅ የገዳሁት ሪከርድ። እዛ ያለችው ጀርመን ሀገር ውስጥ ያለችው የባለቤቷ ወይም የወንድሟ ባለቤት በቃ እየተከተለች ያለችው መንገድ ትክክል አይደለም ስል ይገባቸዋል። በቃ እዚህ ቤተሰብ ላይ ማላየት የምትፈልግ መንፈሳዊ ነገሮችን መንፈሳዊ ስላቸው የእርኩስ መንፈስ አሰራር ነው ማለት ነው የምትጠቀም እና ሶስተኛ ልጄን እንዳረገዝኩ ነው የምትለው። መማል በነገራችን ላይ ሁለተኛ ልጇን እርጉዝ ሆና ያችኛውም እርጉዝ ነበረች። ስለዚህ እንደዚህ ሾፒንግ ላይ ሄደን 3 ወሬ ነው ያለችኝ። ሾፕ እያደረግን በጣም የምወደው የአንገት ጌጥ ነበረ። ይሄንን ጌጥ መግዛት አለብኝ ስል ታዲያ ምን ችግር አለው ስለኝና እውነትም እኔ ልገዛ ስል እዛ ያለው አረብ የአረቦች ሱቅ ነው ያለችኝ። እዛ ያለው አረብ አይ ተሰርቶ ይመጣልሻል እንጂ የተሰራውን አንሸጥም እዚህ ያለውን ብንለው እምቢ አለ። በኋላ እሷ ከወደድሽው ትልና ሌሎች ጌጣጌጦችን ለልጄ የወርቅ ብራስሌቶችን አንገት ላይ የሚደረግ ለእኔ ደግሞ የጆሮ ጌጥ እና የአንገት ሀብል ጌጣጌጦችን ትገዛላታለች።
እቺ ሴት ትወስድና ታስቀምጧለች አቤቷ። ግን ህልም ማየት ትጀምራለች እና ያ ነገር መልካም ነገር ይዞ እንዳልመጣ በህልማ መመልከት ትጀምራለች። ልክ ያንን ከተቀበለች ጊዜ በኋላ የምትመለከታቸው ነገሮች ለሰላም በህልሟ ሁሌ እየመጣ ጥላቶቿን የሚይዝላት ግን ሰማዕቱ ቅዱስ ጊዮርጊስ እንደሆነ ትመለከታለች። ኤቨን ሚካኤል ጭምር ማለት ነውና ይህን ነገር ስትመለከት ይሄ ነገር ላቆየው ትልና የልጇንም የእሷንም ታስቀምጣለች፣ ጌጥ ማለት ነው። በዛ አይነት ሁኔታ እየኖረች እያለች እዚህ ሀገር ወይም ደግሞ ኢትዮጵያ ውስጥ ያለው ትልቁ ወንድማቸው ይች ልጅ እዛ ሀገር ሄዳ ብዙ ለፍታ ብዙ ከሰራች በኋላ ከሱዳን ጀምሮ ያጠራቀመችው ገንዘብ አላት እና ለእናቷ መጦሪያ ብላ ቤት ሰርታለች ኢትዮጵያ ውስጥ። ያንን ቤት ደግሞ ሌላ እዛ ቤት ውስጥ ያደገ 25 ዓመት ያደገች እናታቸው ያሳደጓት እንደ ሰራተኛ የምታገለግል ልጅ አለች እና ከእሷ ጋር ተመሳጥሮ ያንን ቤት በሱ ስም ለማድረግ ይፈልግ ነበረ። በሱ ስም ማለት ነው። ግን ይች ልጅ ያንን ቤት በማን ስም ነው ያደረገችው? በእህቷ። እህቷን በጣም ስለምትቀርባት ስለምትወዳት በእህቷ ስም በእናትም በአባትም በምትገናኛት እህቷ ስም ነው ያደረገችው እና በዚህ ወንድም ደስተኛ አይደለም። ስለዚህ እዚህ ሆነው ምንድነው በእህቷ ስም ይሁን እንጂ ለእናት መጦሪያ እናት እንዲኖሩበት እስከ እልፈተ ህይወታቸው ድረስ ያንን አስባ ነው ይህንን ትልቅ ቤት የሰራቸው ማለት ነው። በዚህ ወንድም ይናደር ነበርና ወንድም ቤቱን በራሱ ስም ማድረግ ይፈልግ ነበረ። ስለዚህ ምንድነው ትልቁ የተደረገው ሴራ? እዛ ቤት ነግሬያቸዋለሁ። 25 ዓመት በሰራተኝነት ያገለገለች በቃ እዛ ቤት ውስጥ እንደ እህት የምትታይ ልጅ አለች እና የሚባለው ነገር ሁሉ ትሰማለች። ሌላም ደግሞ እዛ ቤት ውስጥ ያደገ ወንድ ልጅ አለ። ግን ወንድም እህት አይደለም። እነዚህ ሁለት ልጆች ኖርማሊ እዛ ቤት ውስጥ ዝም ብለው ያደጉ ናቸው። አንደኛዋ ሴቷ በተለይ 25 ዓመት የኖረች ነች እና ይሄኛው ልጅ ሲያሴሩ ይሰሙታል። ምንድነው ማርና ቅቤ ገዝቶ ወደ አሪስ ልኮ እዛ ድግምት አሰርቶ እዚያ አምጥቶ እናትየውን ለመግደል። ምን አይነት ዘመን ነው? ልጅ ለእናቱ ቤት ሰርቶ ይሰጣል እንጂ ሌላ እህት የሰራችውን ቤት ለመውረስ ሲባል እናትን ያህል ነገር በመተትና ማነው በማርና በቅቤ በተሰራ መተት ለመግደል መነሳት። ኤኒዌይ ይሄ ሴራ ይደረስበትና ለዚህ ልጅ ይነገራታል። ከዛ እንደምንም ይደዋወሉና እዛ ጀርመን ካለ ወንድሟም ጋር ይደዋወሉና እዚህ ይነገራል። ቄስ ይይዛሉ። ቄስ ጣልቃ ይገባና ይህን ለምን ታደርጋለህ ይባላል። ያ ነገር ቀረ ማለት ነው። ማሩም ቅቤውም ወደዛ ሳይላክ ማለት ነው። ነገር ግን ይሄኛውም ወንድም እዛም ሀገር ያለችው የወንድም ሚስት ልብ አድርጉ። ያኛ ወንድም ጀርመን ያለው ወንድማችን ምንም ነገር ይሄ ከመተት ጋር የተያዘው ነገር አያውቅም ነው የምትለው እሷ። ነገር ግን እህቱ በጣም ሚስቱ በጣም አደገኛ ሴት ስለሆነች እዚህ ካለ ወንድማችን ጋር ይግባባሉ። ያው እርኩስ መንፈስ እርስ በርስ ይግባባ የለ ቅዱስ መንፈስ እንደሚግባባው። ስለዚህ ሁለቱ ሴራ ይጀምራሉ ነው። ትልቁ ዓላማ ምንድነው? ቤቱን መውረስ ስለነበረ ያችኛው የወንድም ሚስትም ደግሞ ይሄኛው እዚህ ያለው ታላቅ ወንድማቸው በጣም ስለሚቀርባት እሱ ቤቱን እንዲወርስ ትፈልግ ስለነበረ ሴራው ላይ ተሳታፊ ነች ነው የምትለው ባለታሪካችን። ከዛ በኋላ በጣም በሚገርም ሁኔታ ነው የምትለው እሷ እህቴን ሐሙስ ቀን አናግሬያት ደህና ነኝ ብላኝ ቅዳሜ ቀን ሞተች ተባልኩ ነው ያለችው። በጥላ ወጊ ገደሏት። ሐሙስ አናግራ እንደው መዝግቤዋለሁ በጣም ሐሙስ ታመመች አለች። ሐሙስ ዕለት ተደውሎ አናገርኳት። ሐሙስ ዕለት ቀን አናግሬያት ነበረ። ከዛ ትንሽ ቆይታ ታመመች ተባልኩኝ። ዓርብ ዕለት ሞተች። ቅዳሜ ዕለት ተቀበረች። አዘ ሴም ታይም ቆይቶ እዚህ ያለው እሱም መተት ሲያሰራ የነበረ ወይም በእናቱ ላይ ማርና ቅቤ ያልኳችሁም ሰው ልክ እሷ በሞተች በሁለተኛ ዓመቱ በተመሳሳይ ሁኔታ ሐሙስ ታመመ፣ ዓርብ ሞተ፣ ቅዳሜ ተቀበረ። ተመሳሳይ ነገር። የመንፈስ አሰራር እንግዲህ እንደዚህ ነው። ታሪክ ራሱን ይደግማል። በሚገርም ሁኔታ ግን ይሄኛው ሰው እዚህም ያለው ሰው ሞተ የምላችሁ ወንድሟ ታላቅ ወንድሟ እሱም በመተት እንደሞተ ነው የምታምነው። ምክንያቱም እሱ በመተት እንዲሞት ትልቅ አስተዋጽኦ ያበረከተችው ደግሞ
ያቺ ሴት ነች ብላ ነው የምታምነው፣ የወንድሟ ሚስት ማለት ነው። ስለዚህ ሁሉንም ሰው እንግዲህ በመተት ጨርሶ ያለውን የቤተሰብ ሀብት ወርሶ አንድ ለራስ ማድረግ፣ ሁለተኛው ደግሞ ቅናትና ምቀኝነት፣ የእድገት የመሻሻል ቅናትና ምቀኝነት ስላለ እነዚህን ሰዎች አጥፍቶ የሚፈልጉትን ነገር አሳክቶ መኖር ነው። እንደዛ አይቻልም። ሰውን አጥፍቶ መኖር ይቻላል ወይ? ይሄ ሀገር ቤት ውስጥ ያለው እውነት እንደዚህ ሆኖ ሳለ አሁን ይሄ እንግዲህ በሁለት ከፍዬ ነው የምነግራችሁ። አንደኛው ኢትዮጵያ ውስጥ ምንድነው እየተደረገ ያለው? እናት እንዲሞቱ ይፈለጋል። እህት እንድትሞት ትፈልግ ነበር። እህት ተገደለች። ምክንያቱም በእሷ ስም ነው ቤቱ ያለው። እሷ ከተወገደች እናት ናቸው። እናትን ደግሞ ወደ አርሲ ተልኮ የሆነ ደብተራ ወይም ጠንቋይ በቅቤና በማር መተት አሰርቶ እናትን መግደል። እናትሽን አድኚ ተብላ ነው የተደወለላት። ጀርመን ያለችው ባለታሪካችን ምንድን ነው እንዲህ ነገር። ከዛ በኋላ ቄስ ጠርተው ከእንድሟ ጋር ተነጋግረው ቄስ ጣልቃ ገብቶ አሳምነውት ነው ይሄ ድርጊት የቆመውና እናታቸው በህይወት እንዲኖሩ የሆነው ማለት ነው። ይህ እንግዲህ ኢትዮጵያ ውስጥ የሆነውን ነው የምነግራቸው። ወደ ጀርመን ስንመለስ ደግሞ እንደገና ተመሳሳይ ግን ሌላ ታሪክ አለ። ያ ታሪክ ምንድን ነው? አራስ ሆኜ አለች። አራስ ሆኜ እንደገና ሌላ ስጦታ መጥቶላት ነበር፣ የጌጣጌጥ ማለት ነው። እዛ ጌጣጌጥ ላይ ግን ተሰርቶበታል። በህልሟ ማይታለች። ስለዚህ ያንን ይዛ አስቀምጣለች። በኋላ ግን አንዳንድ ነገር ለውጦች መምጣት ጀመሩ። ያ ለውጥ ምንድን ነው? ከባሏም ጋር መጋጨት፣ በህልሟ በጣም የሚገራርሙ ነገሮችን መመልከት ትጀምራለች። አንድ ቀን ልክ በህልሜ፣ በነገራችን ላይ እች ሴት በሰማዕቱ በቅዱስ ጊዮርጊስና በቅዱስ ሚካኤል ከፍተኛ እምነት ያላት ሴት ነች እና ሁሌም በህልሟ ታያቸዋለች እነዚህ መላእክት። ስለዚህ እነሱ ያሏትን ነው የምታደርገው። ይሄ የተሰጣት ለስጦታ ተብሎ የተሰጣት በወንድሟ ሚስት አማካኝ የተሰጣት ስጦታ የብራስሌቱ ወርቁ ምናምን ጌጣጌጡ መተት እንደተሰራበት በህልሟ ስታይ ምንድን ያደርገችው? ያንን ትሰበስብና ነው በመተት የተሰራበትንማ ለቤተሰቤ መቅሰፍትም አይሆንም ትለና እዛ ጀርመን ውስጥ እሷ የምትኖርበት አካባቢ ወጣ ያለ ነው፣ ወንዝ አለ ነው ያለችው። እና ወንዝ ለመጣል ትሄዳለች። አታምነኝም ወርቅ አፈራው ነው ያለችው። እንደነገርኳችሁ ያው ስላልፈቀደችልኝ ነው እንጂ ሪከርዱ ድምጿ አለ። እና ያንን ተወስድና ባህር ውስጥ ትለዋለች። በሚገርም ሁኔታ ያንን ሁሉ ለመተት የተሰራውን ጌጣጌጥ አውጥቼ ልክ ባህር ውስጥ ስጥለው ከዛ ባህር ውስጥ ዘንዶ ወጣ ነው ያለችው። የዛ ጊዜ አንደኛው ልጅ የ5 ዓመት ልጅ ነበረ እና እሱን ይዛው ነው ሄደችው። ሌሎቹ አልነበሩ። በነገራችን ላይ አሁን የ3 ልጆች እናት ነች እና አንደኛው ልጅ የ5 ዓመት ልጅ በነበረበት ሰዓት ላይ በዛ እድሜው ይዛው ስትሄድ ልክ ዘንዶ ሲወጣ እሱም አይቷል። እሱ ምንድነው የመሰለው እንትን ነው አዞ ነው እና ማሚ ክሮኮዳይል አለኝ፣ ግን እኔ ገብቶኛል ዘንዶ እንደሆነ እና በጣም ደንግጬ ያንን ከጣልኩኝ በኋላ ሸሽተን ሄደን ነው እሷ የምትለው። ስለዚህ የመጀመሪያው ምልክት እሱ ነው። እንደሱ ሐሳቤ ያ ጦስ ወይም ያ ድግምት ሲላክ እንግዲህ ያው የዘንዶ አምልኮም አለ። ስለዚህ ያንን ለመግለጽ ነው ዘንዶ የወጣው ብላ ነው የምታምነው። ወይም ደግሞ ያ ስለተጣለ ድግምቱ እንደከሸፈ ስለታወቀ የዘንዶ መንፈስ ተቆጥጦ ወጥቷል ነው እሷ የምትለው። እና ከዛ ቦታ ላይ በቃ የሮጥን ከልጄ ጋር ሄድን፣ ወደ ቤታችን ገባን። ከዛ በኋላ ግን ቢተውን መልካም ነበር፣ አልተውንም ነው ያለችው። አልተውንም። 3ኛ ልጇን ታረግዛለች። በጣም የሚገርም ሁኔታ 3ኛዋ ልጇ ሊወለድ ሲል ነው እንግዲህ ብዙ ነገሮችን የተመለከተችው። ያ ምንድን ነው የሆነው? ቀኗ ይደርሳል፣ 9 ወሯ። ወደ ሆስፒታል ትሄዳለች። ወደ ሆስፒታል ስትሄድ እቺ የወንድም ሚስት የተባለችው ወይም ደግሞ እሷ የወንድም ሚስት ያለቻት ሴት ተከትላት ትሄድና እዛ ሀገር አይፈቀድም። ያው ከትራስጌ እንደዚህ እንትን ቆዳ የለም። ይሄ አንዳንዴ ለልጆች ክታብ ብለው ዝም ብለው አስተብትበው ምናምን ለቡዳ መድኃኒት ምናምን፣ እሱ ግን ሌላ ታሪክ ነው። እዛ ውስጥ አልገባም። በክር አድርገው ለልጆች የሚያስሩላቸው የቆዳ ክታብ የለም። እንደሱ አይነት ክሮ የለውም እንጂ ክታቡን ከትራስጌ ስራ አደረገችልኝ ነው የምትለው። ያ ከመሆኑ በፊት ግን ቀኔ ሊደርስ ሲል እርጉዝ ሆኜ አንድ ቀን ቋንጣ ይዛልኝ መጣች። በጣም ትንሽ ቋንጣ። ስለዚህ ያንን ቋንጣ እርጉዝ ያምረዋል ብላ ስታበላ ሌሎችም ስጭ ስላት ለማንም በፍጹም ሌሎች መብላት የለባቸው፣ ባለቤትሽ መብላት የለበትም፣ ሌሎችም ሰዎች ነበሩ። ለእነሱ ሳትሰጥ እዛው ቆማ ጨርሼ እንደበላ ነው ያስገደደች። ያንን በላው።
ግን ለምንድነው ጣዕም የለውም ስላት አይ መስሎሽ ይሆናል እርጉዝ ስለሆንሽ እንጂ ቆንጆ ቋንጣን እሱን በላ። እሷ የምትለው ምንድነው በዛ በቋንጣ ተሰርቶ ተሰጥቶኛል ነው። አንደኛው በቋንጣው መተት ተሰርቶ ተሰጥቶኛል። እንዴት ለሚለው በኋላ ነግራችኋለሁ። የቋንጣው መዘዝ ያመጣውን ማለት ነው። እና ያንን ነገርም ከኋላ ያደርጋልኛለች። ከዛ በኋላ ልክ ገብታ ታምጣለች። ነገር ግን ልትወልድ ነው ተብሎ ሲጠበቅ ማህፀኗ ይዘጋል። ይሄ ሁለተኛው ልጇ ላይ ያጋጥሟት ነበር ብያችኋለሁ። አሁንም እንደምንም ታመጣለች። ልክ ገፍቶ መጣ ብላ ስታስብ እንደሷ አይነት ስሜት ነው የሚሰማት። መጨረሻ ላይ ግን ጭንቅላቱ መጣ ብለው ሲጠብቁ ማህፀኗ ይዘጋል። ሐኪሞቹ ግራ ይገባቸዋል። በጣም ግራ ይገባሉ። ምንድነው እና እንደምንም አምጪ ሲሏት እሷ የቻለችውን ያህል ታደርጋለች። ነገር ግን ልክ እነሱ ጠብቀው ጭንቅላት ወጣ ብለው ሲጠብቅ አሁንም ማህፀን ይዘጋል። ግራ ይገባቸዋል። ምንድነው ማህፀን የሚዘጋው? እሷ ግን ምንድነው የምትለው? የሚገርም እርጉዝም ሆኜ በምንቀሳቀስበት ሰዓት ላይ ሆዴ ውስጥ እንደ ሰው ሲራመድ ይሰማኛል ነው። ሆዴ ውስጥ አውሬ ሲንቀሳቀስ ይሰማኛል። ያ አውሬ የመጣው ከቋንጣው መተት ጋር ተያይዞ ነው። የበላሁት ቋንጣ ወደ አውሬነት ተቀይሯል ነው የእሷ እምነት። የወንድሜ ሚስት ቢብላ የሰጠችኝ ቋንጣና ለወልድ ስል ትራስጌ ላይ ያደረገችው የቆዳ ክታብ ማህፀን የሚዘጋ መንፈስ እንዲፈጠር ምክንያት ሆኗል ብላ ነው የምታምነው። እና በኋላ አንድ ቻይናዊ ዶክተር ይመጣል። ያ ቻይናዊ ዶክተር ይመጣና ግራ ይገባዋል። መጨረሻ ላይ ካሜራ አምጡልኝ ይላል። በሚገርም ሁኔታ ያንን ካሜራ ኖርማሊ ከማህፀኔ ላይ ገጠመ ነው ያለችኝ። አክቹዋሊ ያው ድጋሚ ድምፁን ሰማዋለሁ እና በዛ መጠበቅ ጀመሩ። ምክንያቱም የሆነ ነገር ይመጣል፣ እንደሚመጣ ይታወቃል። ልክ መጥቶ ጫፍ ሲደርስ ነው የሆነ ሙልጭልጭ የሚል ነገር ነው እሷ የምትለው። በኋላ ግን በካሜራ አዩት። ባዕድ ፍጡር ነው፣ ባዕድ ፍጡር። እሷ ንገሩኝ ብላቸው አልነግረኝም ሽም አሩኝ ነው የምትለው። እሷ ግን ዝም ብዬ ስገምተው ወደ ውስጥ ይመላለስ የነበረ አውሬ፣ ዝም ብዬ ስገምተው ጥቁር የአውሬ ቅርጽ ያለው፣ እንደውም እኔ ዝም ብዬ ሳስበው የዘንዶ ቅርጽ ያለው ነው የምትለው እሷ። አይተሽዋል? አላየሁትኝም። ምክንያቱም ቀና ልል ስል ቻይናዊ ዶክተር ምንድነው ግንባሬን ይዞ ወደታችን የተጫነኝ፣ በፍጹም ማየት የለብሽም። በኋላ ግን መሳሪያ አስገብተው ልክ በካሜራ ምንነቱን ካዩ በኋላ አሁን እነሱ እንግዲህ መሳሪያ አስገብተው እንዳይስቡት የፈለጉት ጤነኛውን ልጅ እንዳይጎዱት ነው እሷ እንደምትለው። በኋላ ግን በሆነ መሳሪያ ጎትተው ሲያወጡትና የሆነ እቃ ላይ ሲጥሉት ይሰማኛል ነው የምትለው በድምፅ። መጨረሻ ላይ ደንግጠው ለምርመራ ብለው ፍራንክፈርት ነው የላኩት እና አሳዩኝ ስላቸው ነው ለምርመራ ፍራንክፈርት እንልከዋለን። ከዛ በኋላ ግን የአውሬ ከወጣልኝ በኋላ በሚገርም ሁኔታ ልጄ ተወለደ። ሶስተኛ ልጄ ነው ያለችው። ሶስተኛ ልጄ ተወለደ። በዚህ አይነት ሁኔታ ነው የተወለደው። ስለዚህ ያ በቋንጣ ተሰርቶ የተሰጠኝ ነገር ወደ አውሬነት ተቀይሮ አውሬ ወልጃለሁ ነው የምትለው። አውሬ ወልጃለሁ መመስከር ስላለብኝ ነው። ሁለተኛ ልጄንም ስወልድ ነው ያለችኝ። እንደውም አሁን አስታወስኩት። ማህፀን እየተዘጋ አስቸገረና መሀል ላይ ዶክተሮቹ በቃ እንግዲህ ምጥ ካልመጣ ምን ማድረግ እንችላለን፣ የተወሰነ ጊዜ አይተን ነው ባይሆን በኦፕራሲዮን እናገላግልሻለን ብለው ይሄዳል። በዛ ሰዓት ላይ እልም ያለ እንቅልፍ ወሰሬ ነው የምትለው እሷ። እዚህ ጋር የኪዳነ ምሕረትንም ተአምር መስረት ስላለብን ነው መመስከር ስላለብኝ ነው። እሷም መመስከር አለበት ብላ ስለተናገረች ነው። እኔ መመስከር ስላለብኝ ነው። እና እንደዛ ለዶክተሮች ያስቸገረው ምጥ ሲመጣ ማህፀን ሲዘጋ ሲመጣ ማህፀን ሲዘጋ የነበረው ምጥ እልም ያለ እንቅልፍ ወስዶኛል አለች። በህልሜ ኪዳነ ምሕረት ትመጣለች። ስቃይሽን አውቃለሁ ልጄ ትላትና እሷ ማዋለድ ጀመረች። እንደ ዶክተር ሆና ኪዳነ ምሕረት ማለት ነው በእንቅልፍ ልቧ። አሁን ይሄ ለአንዳንዶች ሊመስል ይችላል፣ ግን የሆነውን ነው እየነገርኳቸው ያለሁት። በድምፅ ሪከርድ የያዝኩትን ነው የምነግራችሁ። ያው የፕሮግራም ተከታታዮች ቃል ማክበር ስላለብኝ ነው እንጂ አንዳንዴ እንደውም በጣም ነሸጥ አድርጎ ምን አለ ይሄንን በድምፅ ባሰማው የምልበትም አጋጣሚ አለ። ያው እንግዲህ ለእነሱ ደህንነት ወይ ሰው እንዳያውቃቸውም ስለሚፈልጉ ሊሆን ይችላል። ኤኒዌይ ከዛ በኋላ ግን እንቅልፌን ጨርሼ ልክ ስነሳ በጣም በሚገርመው ሁኔታ
በህልሜ ኪዳነ ምሕረት ስታገላግለኝ አይቻለሁ ነው ያለችኝ። ስነሳ ግን ልጄ ተወልዷል ነው ያለችው። ዶክተሮቹ ራሳቸው ገርሟቸዋል። ዶክተር እያለ በምጥ እምቢ ያለ ልጅ በእንቅልፍ ልብ ኪዳነ ምሕረት አዋልዳት ስትነሳ ልጇን አጠገቧ አግኝተዋለች። እች ሴት ከጀርመን ታሪኳን የነገረችኝ ሴት። ይሄ ሁለተኛ ልጇ ላይ ነው። የሶስተኛውን ያው እንደነገርኳቸው ነው። አውሬው ወጣ። አውሬውን ወለድኩት ነው እሱ ያለችው። አውሬው ነው ልክ እሱ ከወዴ ሲወጣ በቃ ይሁን ቅልል የሚል ስሜት የለም። የዛ አይነት ስሜት ተሰማኝ። በኋላ ሶስተኛ ልጅ የተወለደ ዶክተሮቹ በጣም ተጨናነቁ፣ ተደዋወሉ እዛም እዛም። ስለዚህ ያንን ባዕድ ነገር ያንን አውሬ ነገር ይዘውት ሄዱ። ሲነግሩኝ ግን ፍራንክፈርት ነው የምናስመረምረው ምን እንደሆነ ብለው ይዘውኝ ሄዱ። በኋላ አንደኛዋ ሴት አዋላጅ መታ የጠየቃችሁትን ጥያቄ ነው የነገረችኝ። በጣም በሚገርም ሁኔታ እውነቱን ንገረኝ፣ ወይም ደግሞ ከባድ ነገር ወይ ከአውሬ ጋር ግንኙነት አድርገሽ ነበር? ሴክሹዋል ኢንተርኮርስ ማለት ነው እንግዲህ፣ ግራ ስለተጋቡ ማለት ነው። የሰው ልጅ እነሱ አውሬ ሲወልድ አይተው ስለማያውቁ የመንፈስን አሰራር አያውቁትም። እሷ በውስጧ የያዘችውን ይዛለች። ኧረ በፍጹም እንዴት እንደዚህ ያደርጋለሁ ባሌ እንዲህ ነው፣ ግን እንደዚህ ነገር ሀፕን አድርጋ አጋጣሚ ነው ያለችው። ያው ለእነሱ ብትነግራቸውም ስለማይገባቸው እች ልጅ ግን ከመንፈስ ጋር የተያያዘ ነገር ከድግምት ጋር ከመተት ጋር የተያያዘ ነገር እንደሆነ ገብቷታል። እሷ እንደው የምትለው ምንድነው እንደነገርኳቸው ያ ቋንጣ ተሰርቶበት ነው የመጣው። ያንን ቋንጣ ከበላው ጊዜ ጀምሮ ሆዲያው ሲገላበት ሲያድግ እንደ ሰው ሲራመድብኝ ሁሉ ይሰማኝ ነበር። ያን ይወጣልኝ ማህፀኔን ሲዘጋ የነበረው ያ መንፈስ ነው። ያ መንፈስ ከወጣ በኋላ ግን ልጄ በሰላም ተወለደ፣ ሶስተኛ ልጄ ነው ስትል ምስክርነትን የሰጠችው እና ወለደች፣ ወጣች። ከዛ በኋላ ግን ምን መጣ? ከዛ በኋላ ምንድነው የመጣው? ከባሏ ጋር መስማማት አቃታት። ልብ አድርጉ። አሁን እዚህ ውስጥ እንድትይዙልኝ የሚፈልገው ምንድነው? እቺ ልጅ ሱዳን ሄዳ የተዋረሰችው መንፈስ አለ። ወይም ያቺ ሱዳን ውስጥ ያለችዋ ሴት በ15 ዓመቷ ስትሄድ ተቀብላ እንደ ልጅ አኖራታለሁ ያለቻት ሴት ምንድነው በብረት የጠበሰቻት ሴት ያዋረሰቻት የራሷ መንፈስ አለ። በነገራችን ላይ ያችኛዋም ሴት በብረት ብረት ነገር የጠበሰቻት ሴት ባልታገባለች፣ ባላዊ ያረክትላትም። ስለዚህ የእሷን መንፈስ ታዋርሳት፣ እችም ባልታገባለች፣ ባል አይበረክትላትም። ምክንያቱም ሱዳን ውስጥ አጋብተው አፋተዋታል ብያችኋለሁ። ከዛ እዛ ሄዳለች፣ ፓኪስታናዊ አግብታለች። ሶስተኛ ልጇን ከወለደች በኋላ ከፓኪስታናዊ ባሏም ጋር ምንድነው መግባባት ስላልቻሉ ተለያይተዋል። ሲለያዩ እሷ ለዚህ በምክንያትነት የምታቀርበው ምንድን ነው? ለፓኪስታናዊ ያቺ የጀርመን የምትኖረው የወንድም ሚስት ወደ ኢትዮጵያ መታ ነበር ነው የምትለው። እና ወደ ኢትዮጵያ እሷ በመጣችበት ሳምንት ውስጥ ነው ወንድሜም ማነው እህቴን ያጣሁት ነው የምትለው። እህቷ መጀመሪያ የሞተችው እህት ነች ብያቸዋለሁ። እና እሷ ከዛ ስመጣ ስጦታም ይዛላቸው ትመጣለች። ልክ እሷ እዛ መታ ስታገኛቸው ነው እነዛ ሰዎች የሚሞቱት ብላ ነው የምታምነው። በሚቀጥለው 2 ዓመትም ላይ ወንድሜም የሞተው በተላከበት መንፈስ በተላከበት ሞት የሚያመጣ የጥላዋጊ መንፈስ ነው ብላ ነው የምታምነው። እና ስትመለሰች ሴት የወንድም ሚስት ሰው ለፓኪስታን ነው ቃል በቃል የነገረችኝ ነው ነገር ለፓኪስታናዊ ሰው እንግዲህ የፓኪስታንን ጂንስ ታውቃለህ ያለች የፓኪስታንን ጂንስ ሮጅ ታውቃለህ፣ እሱን ከሀገሩ እንደ ልቡ ማስመጣት ይችላል። እና ኢትዮጵያ ሄዳ ጂንስ ገዝታ ልትመታለች። ስለዚህ ያንን ልብስ እሷ ያመጣችው ልብስ ከሰጠችው ጊዜ ጀምሮ እኔ እና እሱ መግባባት አቃተን። በጣም ዝምተኛ ነው ባለቤቴ። ከዛ በኋላ ግን ከተለያየ በኋላ ወጥቶ እርቃኑን መለፍለፍ ሁሉ በአውራ ጎዳና ላይ እየለፈለፈ መሄድ ጀመረ። ስለዚህ እሱም ላይ ደግሞ በልብሱ ተሰርቶበታል ነው የምትለውና እንዲህ ጥልፍልፍ ያለ ነግሬያቸዋለሁ። ይሄ ታሪክ በጣም የሞገተኝ በጣም ረጅም ሰዓት ከ2 ሰዓት በላይ የተቀመጥኩበት እንደውም የሚገርማችሁ ስለቀዳሁትና ደጋግሜ ስለሰማሁት ነው እንጂ በጣም ውስብስብ ያለ ታሪክ እንዲህ በወረቀት ዋና ዋናዎቹን እንዲህ በወረቀት የጻፍኳቸው እንዲህ በወረቀትም ጽፌም ቀድቼውም በጣም ረጅም ከመሆኑ የተነሳ ስለተወሳሰበ ሲኩዌንሱን እንደምንም መጠበቅ ስላለብኝ ነው። እንግዲህ 2 ቦታ የተደረገ ነው፣ ኢትዮጵያ ውስጥም ጀርመንም። ኢትዮጵያ ውስጥም ወንድም እናት ሞተውበታል፣ ጀርመን ውስጥም ደግሞ ሴት አውሬ ወልዳበታለች። ይሄ የተጠነሰሰው
ሱዳን ውስጥ ነው። ሱዳን ውስጥ ተጠብሳ የሆነ መንፈስ አጋብጧት። በነገራችን ላይ ሱዳን ውስጥ ያለችዋ ሴት እቺ የጠበሰቻት ሴት በብረት እና እዛ ያለችው የወንድሟ ሚስት በኋላ ስታጣራ ዝምድናና ቅርበት እንዳላቸው ደርሳበታለች። ስለዚህ እነሱ ጋር ያለው መንፈስ አንድ አይነት መንፈስ ነው የምትለው። ፕላስ ሌላ የነገርኳችሁ ነገር አለ። እቺ ባለ ታሪካችንና እቺ ሱዳን ውስጥ ያለችዋ የወለደቻት ልጅ በጣም ይመሳሰላሉ ብያቸዋለሁ። የመንፈስ ልጆች አንድ አይነት የመንፈስ ልጆች ስለሆነ መንፈስ ሰዋርሳ ያቺኛውንም ልጅ ስለወለደቻት እኔም ላይ ያንን መንፈስ ላዋረሳችን የተመሳሰል ነው ብላ ነው እምታምነውና ይሄ ከሆነ በኋላ ምን ይሆናል? ያቺ ያው ዞሮ ዞሮ ሁሌ መተት ውስጥ ያለች ሴት ስለሆነች ልጇ ሱሰኛ ትሆንባታለች። የማ እቺ እዚህ ሱዳን ውስጥ መታ ጠብሳት እንትን ያለችዋ መንፈስ አዋርሳኛለች ብላ የምታምናት ሴት የወለደቻት ልጅ ሱስ ውስጥ ትገባለች። ኃይለኛ ድራጊስት ትሆናለች። ኃይለኛ ድራጊስት። ከዛ ከእናቷ ጋር የምትጣላ ሰው አልተረዳላትም ነው የምትለው። ልጇን መንፈስ ስላዋረሰቻት እናትየዋ ኃይለኛ መንፈስ አዋራሽ ነች። ኃይለኛ መንፈስ ያለባት ሴት ነች ነው እሷ የምትለው። እና ያቺ ልጅ ያ መንፈስ የተዋረሰችው መንፈስ ሁሌ ስለሚበጠብጣት አልኮሆሊስት አድርጓታል፣ ድራጊስት አድርጓታል። ራሷን በቢላዋ ትቀዳለች፣ ራሷን በቢላዋ ትተለትላለች። መሞት ነው የምትፈልገው። ቁርጥኔ ነው የምትመስላለች። እና በዚህ አይነት ሁኔታ እየቀጠሉ እያሉ እሷ ጀርመን ውስጥ ልጇን ተገላገለች፣ ከባሏ ተለያየች። ብቻዋን ልጆቿን ማሳደግ ስትጀምር ብዙ ነገር እየተገለጠላት መጣ። ከዛ ያቺኛዋ በህልሟ ትመጣና እቺ ከእሷ ጋር የምትመሳሰሏ ታዳጊ ልጅ የሴትዮዋ ልጅ ሱዳን ያለችዋ ሴትዮ ልጅ በህልሟ ትመጣና እንደውም ቃል በቃል ቆይ ጽፌው ነበረ። ምንድነው የምትላት? እኔ አንቺ ነሽ፣ አንቺ እኔ ነኝ። ልብ አድርጎ በህልሟ ነው የምትላት። እኔ አንቺ ነሽ፣ አንቺ እኔ ነኝ። ጸሎትሽን ካቆምሽ ልብ እቺ ሴት በጣም መጸለይ ጀምራ ነበረ። እቺ ባለ ታሪካችን ማለት ነውና ያቺ በህልሟ መታ ልጅቷ ምትላታለች፣ በመልክ የምትመሳሰላት እኔ አንቺ ነሽ፣ አንቺ እኔ ነኝ። ጸሎትሽን የምታቆሚ ከሆነ እንደኔ ነው የምትሆኚው። እንደኔ ሱሰኛ ትሆኛለሽ፣ እንደኔ ጠጭ ትሆኛለሽ፣ እንደኔ ራስሽን በቢላዋ ትተለትያለሽ። ስለዚህ ጸሎትሽን እንዳታቆሚ ብላ በህልሟ ትነግራታለች። በጣም በሚገርም ሁኔታ ማለት ነው። እና ይሄ ነገር ሲሆን ልጅቷ ታሳዝናትና እናትየውን ልጅሽ እንደዚህ መንገድ እየሳተች ነው፣ እባክሽ አትጸልይላት፣ እሷ እነዚህ የሚያደርጋት መንፈስ ነው፣ ስለ መንፈስ ሲነሳ በፍጹም አትወድም አለች። እንደውም በጣም በሚገርም ሁኔታ ያንተን መርሃ ግብር ሰጠኋታለች እና ያለችኝን አረሳው ነው ያለችው። በስመ አብ በጣም ነው የምጠላው እሱን እኮ እኔ ከየኔታ ጀምሮ ነው የምከታተል። ከየኔታ ጀምሮ ነው የምከታተል። በፍጹም እሱን መምህር ተስፋዬን እንዳትከታተይ። ስለዚህ ምን ግልጽ ሆናልኝ። ያው በፊትም አውቀዋለሁ የሚጠሉን ሰዎች ምን አይነት ሰዎች እንደሆኑ የበለጠ ፍንትቡ ብለው ታየኝ። መንፈስ የሚዋረሱ ለሴጣን የሚሰሩ ሰውን በብረት የሚጠብሱ የእነሱን ገበና ስለሆነ የምናወጣው የእነሱን ካጅረው ጋር ያላቸውን ትስስር ስለሆነ የምናጋልጠው ሊወዱንም አይችሉም። እና እቺ ደጋግማ የምትላት ምንድነው? በፍጹም የሱን ትምህርት ወይም ደግሞ የሱን መርሃ ግብር እንዳትከታተይ፣ የምር ተስፋዬን ትምህርት እንዳትከታተይ፣ የመላከ መንክራትን ትምህርት እንዳትከታተይ። እዛው እና እኔ መጀመሪያ ሳየሁት ያንተን ነበረ። በፍጹም በቃ ለአንተ ያላት ጥላቻ አለች። እሱማ ድሮስ አጅረው እኔን ሊወደኝ አይችልም፣ ሊወደኝ እንደማይችልም ደግሞ እንዲወደኝ ኧረ ተው ሴት እንዲወደኝማ አልፈልግም። ለምንስ ይወደኛል? ስለዚህ እኛን የሚቃወሙ ሰዎች ምን አይነት ሰዎች እንደሆኑ የበለጠ ተገለጠልኝ ልላቸው ነው የሴትዮዋን ያነሳሁት። ምክንያቱም ምን አይነት መንፈስ ያለባቸው ሰዎች ናቸው እኛን የሚቃወሙት፣ ምን አይነት መንፈስ የተዋረሱ መንፈስ የሚያዋርሱ ሰዎች ናቸው፣ ምን አይነት የሰውን እድል የሚወስዱ ሰዎች ናቸው እኛን የሚጠሉን የሚለው ይህንን የበለጠ ያብራራዋል ብዬ አስባለሁ። ያቺ ሴት እኔ ጠላችኝ ያልጠላችኝ መድኃኒዓለም አባቴ ስላለልኝ እሱ ያን ያህል ግምት የሚገባ አይደለም። እና ስለዚህ እቺ ሴት እንግዲህ አንደኛው ከባሏ መለያየቷ፣ ሁለተኛው እህትና ወንድሟ በመተት መሞታቸው፣ ሶስተኛ አውሬ መውለዷ፣ ጠቅላላ የሚያዘው ከመተት ስራና ከባዕድ አምልኮ ጋር ስለሆነ ሰዎች ይህንን ነገር በደንብ አብጠርጥረው ማወቅ አለባቸው ነው የእሷ ምክንያት። ፕላስ እየጸለች የበረታች ስትመጣ ያው በጸሎት መበርታት ውጤቱ ምን እንደሆነ እግረ መንገድ መመስከር ስለፈለገች ነው። እቺ ሴት ወይም ደግሞ ሱዳን ያለችዋ ሴት
በጣም በሚገርም ሁኔታ በጣም በጸሎት እየበረታው ስመጣ ፊት ለፊቴ ትመጣለች አለች። ፊት ለፊቴ ትመጣና እኔ እኮ ስንቱን ሰው ያንበረከኩ፣ ስንቱን እያሰቃየሁ ያለው፣ የስንቱን እድል የወሰርኩኝ አንቺ ማን ስለሽ ነው የታቂኝና ነው ብላ ትታገኛለኛለች። ልብ አድርጉ እንግዲህ ጸሎት፣ ስግደት፣ ቅዱስ ቁርባን እዛ ጋር ያለውን መንፈስ ምን ያህል እንደሚመታው ምን ያህል እንደሚያቃጥለው የምስክር ነው። የዚች እህታችን ታሪክ ምስክር ነው። እኔ ሞር በጸሎት እየበረታው ሲሄድ እሷ መንፈስ እዛ ጋር በጣም ይረበሻል አለች። የእሷ ብቻ አይደለም የልጇ እኔን የምትመስለዋ ቁርጥ እኔን ትመስለኛለች ያልኩ ልጅ መንፈስን በጣም ይረበሻል። ስለዚህ እኔ እዚህ ሞር በጸለይኩ ቁጥር ያቺ ልጅ በማታውቀው ነገር ግን መንፈስ ልትዋረሰች ነው እና ራሷን በቢሏ ትተረትራለች፣ ራሴ ልስቀል ትላለች፣ ቤት ታፈርሳለች፣ በቴሌቪዥን የማታደርገው ነገር የለም። ስለዚህ እናትየዋም ደግሞ ልክ እኔ ጋር ትመጣና ይሄ በራእይ እንደሚገለጥ ነገር የለም አንቺ ማን ስለሆንሽ ነው? እኔ ብዙዎች እኮ እንደዚህ አይዳፈሩኝም፣ አንቺን ያልቻልኩሽ። ስለዚህ የጸሎት ኃይል ይህን ያህል እርኩስ መንፈስን ያቃጠልና በጸሎት ኃይል ጠላታችሁን መጣል ትችላላችሁ። እግረ መንገድ ይህንን መናገር ስላለብኝ ነው። በኋላ ምን ይሆናል እንግዲህ እንዲህ የበረታች ትሄዳለች። ነገሮች ሁሉ እየተገለጡላት ይመጣሉ። ከባሏም ጋር ብትለያይ የጸሎት ህይወቷ ግን ሞር እየጠነከረ መጣ። መከራ የበለጠ ብረት ያደርገ የለ። በዚህ መሀል ደግሞ ሌላ ሰው አለ። ያ ሰው ምንድነው? እዛ ሀገር እቁብ በየወሩ 500 ዩሮ ነው ያለች። ያው እቁብ ትጥላለች እና ብሩን የሚሰበስበው ልጅ ግን በፍጹም ብር ሊሰጣት አይፈልግም። አረ ቸግሮኛል እቁብ ታዲያ ለምንድን ነው የምትለው? እንደዛ እያልኩትን ግን አቆማለሁ እያልኩ እንኳን እጥላለሁ አለች። ዝም ብሎ ይወስዳል አለች። ብለው ብለምነው በፍጹም አይሰጠኝም። ከዛ አንዴ ምርር ብሎኝ በቃ ጸለይኩኝ አለች። የሚገርምህ በጸለይኩ በስንተኛው ቀን ነው ይሄ ልጅ ደግሞ የሚካኤል ቀን ያለች ይመስለኛል ካልተሳሳትኩ 55,000 ዩሮ ነው የተበላው። ስለዚህ ወዲያው ጸልዬ የሆነ ነገር ከጠየቁኝ ወዲያው መልስ አገኛለሁ እና ብዙ ታምራቶችን አይቻለሁ ነው ያለችው። ከዛ በኋላ ግዴታ መቁረብ እንዳለባት ይገባታል። ያው ሁሌ ታስባለች። ልጆቿን በነገራችን ላይ በጣም ጀግና እናት ስለሆነች በየሳምንቱ ታቆርባለች። ነገር ግን እሷ አቆርባለሁ ብላ ስትነሳ የሆነ ነገር ያጋጥማታል፣ የሆነ እክል ያጋጥማታል። ያው ሲያደነቃቅፋት ነው። በኋላ ችግሯም እየበዛ መጥቷል። እንግዲህ በቃ በላይፏ ላይ ከባሏ ተለያይታለች። ይሄ የመተቱን ነግሬያችኋለሁ። ወንድሟ ሞተ፣ እህቷ ሞተች። ከዛ እየታደሰ እንደሚላክ ይገባታል። ስለዚህ የጸለይኩኝ ለምንድን ነው የተረጋጋ ህይወት ውስጥ የማልኖረው ብላ ስታስብ በአጋጣሚ የሆነ ማህበራዊ ሚዲያ ላይ የሆነ ልጅን ታገኘዋለች። ተመስገን ያለች ይመስለኛል። እናም የመምህር ተስፋዬ ልጅ ነው ስትለኝ የመምህር ተስፋዬ ተማሪ ስላት አዎ። ከዛ እሱ ላገኘን አወራሁትኝ። እኔ በጣም ጨንቆኛል። የማወራው ሰው ነበር የምፈልገው። ከዛ ጋር ሳውራ ጠቅላላ ታሪኬን ነገርኩኝ። ትቆርቢያለሽ? አልቆርብም። ታዲያ ችግሩ እሱ ነው ይለኝና ብዙ ነገሮችን ካስረዳኝ በኋላ ቁረብ ይላታል። ልክ ልትቆርብ ልብስ ስታዘጋጅ ልብሱ ይጠፋል። በኋላ ግን ልብሱ ተፈልጎ ይገኛል። ያንን ልብስ ይዛ እንደ እሑድ ልትቆርብ ዓርብ ዕለት በጣም በሚገርም ሁኔታ ያለ ጊዜው ፔሬድ መጥቶ እንዳልነበር አደረገኝ። ኤኒዌይ ለጓደኛ ነገርኳት። ተጣጠብኩኝና ቀኑን በናፍቆት እየጠበቅኩኝ እያለሁ ለንስሐ አባቴ ነግሬያቸዋለሁ አለች። ንስሐ አባቷ ኢትዮጵያ ውስጥ ነው የሚኖሩት እና አባቴ ልቆርብ ነው ስትላቸው ምንም አይሏትም፣ መልስ አይሰጧትም። ምንም የምታውቀው ነገር የለም። ስለዛ እንዴ ለምንድን ነው ሌሎች እንደዚህ መበርታት አለብሽ፣ እንደዚህ መቁረብ አለብሽ፣ የተዋረሹ መንፈስ ነው። ያ ልጅ እንኳን በደንብ ገብቶት የመምህር ተስፋዬ ተማሪ ብዙ ነገር መክሯታል። እንዴ አንቺ እኮ አንደኛ ያገባችውን ባለማንነት ስትነግረው አንቺ እኮ ሌላ እምነት ተከታይ ነው ያገባችው። ስለዚህ ቄደር ተጠምቀሽ ንስሐ ውስጥ ቻይ ንስሐ ውስጥ ያለው ቄደር ተጠምቅ ያለው ቅዱስ ቁርባን ብቻ ነው ያልወሰድኩት፣ ግዴታ መቁረብ አለብሽ ይላታል። በቃ አሁን የሚፈታተንሽን ኃይል መስበር የምትችው በቅዱስ ቁርባን ነው ይልና ያስረዳታል። በኋላ የሚገርምህ ልክ እሑድ ልቆርብ ዓርብ ዕለት አንደኛ ፔሬድ በዛ አይነት ሁኔታ መታኝ አለች። እሱ ችግር የለውም ተጣጥበ ጸዳርተህ እንትን ስትል የሚገርምህ በመስኮቴ በኩል በፍጹም ያልጠበቅኩትኝ ሁለት ነገር ተከሰተ። አንደኛው ትልቅ ዘንዶ ነው እንደዚህ አፍጥጦ ይመለከተኛል አለች እና ጭንቅላቱ ላይ ነጭ ምልክት አለው። አንደኛው ደግሞ የጃርት የሾህ ጃርት የለም በጣም ትልልቅ ሾህ ማለት ነው። እና ሁለቱ በጣም ደነገጥኩኝ። ከዛ ጓደኛ ያለች ጓደኛዬን ጠራኋትኝ። ማስታውሰው አለች ደጋግሜ የአጋዕዝተ ሥላሴን ስም እጠራ ነበረ። አጋዕዝተ ሥላሴን ስም ጠራ ዘንዶ
ተሰወረ። ያንን የሚያክል እሾህ የነበረው የጃርት እሾህ ደግሞ ያንን የሚያክል እሾህ አንሶ የአጋም እሾህ ታውቃለች? ኦፍ ኮርስ አውቃለሁ። ልጅነት ያደጉት ጫካ አካባቢ የሚኖሩ ያለ ካምፕ ውስጥ ስለነበረ አጋም አውቃለሁ። የአጋምን እሾህ ምን እንደምታክል አውቃለሁ። እና ወደዛ ተቀየረ ነው ያለችው። የአጋዕዝተ ሥላሴን ስም ስንጠራ ኦፍ ኮርስ ከዚህም በላይ ተአምር ይፈጠራል። ከዛ ጓደኛ የመጣችና ውሃ ነው ምናምን አፈሰችበትና እዛ ጃርት ላይ በእንጨትም በምንም እየገፋፋች የሆነ ጫካ ውስጥ ጣለችው። ወዲያውኑ በጣም ስለነገጥኩኝ ንስሐ አባቴ ጋር ደወልኩና የሆነውን ነገርኳቸው። ስነግራቸው በጣም እንደነገጡ አለች። ለካ በኋላ ስታጣራ ይሄ ሰው ንስሐ አባቴ የተባለው ደብተራ ነው። ስለዚህ ያንን መንፈስ ወይም ደግሞ ያንን ዘንዶና ያንን ጃርት የላከው የእሱ የመተት እና የድግምት ውጤት ነው። ይህንን አረጋገጠች። ከዛ በኋላ ሁሉን ነገር እርግፍ አድርጋ ትታ ሌላ ንስሐ አባት ቀይራ በጸሎታ መትገት ጀመረች። በኋላ ግን ተሳክቶላት ቅዱስ ቁርባን ወሰደች። እግዚአብሔር የተመሰገነ ይሁን። ትልቁ ነገር ያ ነው እና ቅዱስ ቁርባን ከተቀበለች በኋላ ግን ጠላቶቿ እሷ ጠላት ብላ የምታስባቸው ሰዎች አልተዋትም። ምንድነው የሆነው? ከስንት ዓመት በኋላ ቅዱስ ቁርባን ተቀብዬ እሑድ ቀን ነው ቤቴ ገብቼ አርፌያለሁ ከልጆቼ ጋር ያው ከባሌ ጋር ተለያይተናል ብያለሁ ብላኛለች። እና ቁጭ እንዳልኩኝ እቺ ሱዳን የነበረችዋ ሴትና ከሷ ጋር የወንድምየው ሚስት ይመጣሉ ከዚህ ሴትዮ ጋር ማለት ነው። እና ኖ ሱዳን የነበረችዋ ሴት ትመጣለች። ሱዳን የነበረችዋ ሴት ትመጣና ቤት ይገባሉ። በጣም ደነገጥኩኝ እና እንደውም ሰፈሩ ጠፍቶባቸው በጣም በፍለጋ ነው እንትን ያለችው። ምንድነው ስሙ? በፍለጋ ነው ቤቱን ያገኘችው። ትመጣና ከማጋን የመጣችው ያ ዩሮን ከተበላው 55,000 ዩሮ ከተበላው እቁብ ከሚሰበስበው ልጅ ጋር ቤቷ ይመጣሉ። ሱዳን የነበረችው ሴት አጠያይቀው ምናምን ከዛ ገብተው እኔ በቃ ከውስጤ ጋር እየተነጋገርኩ ምን ሊያደርጉ መጡ? ስለዚህ የእነሱ ምክንያታቸው ምንድነው? የወንድምሽ ሚስት ወልዳለችና ሄደሽ ልትጠይቂያት ይገባል ነው። ስለዚህ አንቺ ቆራቢ ነሽ። አሁን ቅዱስ ቁርባን እየወሰድሽ ደግሞ ቂም መያዝ የለብሽም። ስለዚህ እባክሽን በቃ በሰዎች ላይ የምታስቢው ነገር ይሄ ምናምንሽን ተይ፣ ጸሎትሽን ተይ ነው። ሌላ ትርጉም የለውም። እሷ ደግሞ ሌላ ጸሎቷን ልትተው ትችላለች። ስለዚህ ቅርቢያት ነው። እሱ ችግር የለውም። እጠይቃታለሁ። እሺ። ግን እንደዛም ሆኖ እነሱ መጥተው ከሄዱ በኋላ ህልም አያለዋለች እና አሁንም የምታየው ህልም ግን ምንድነው? የወንድሟ ሚስትም እቺ ሱዳን የነበረችውም ሴት እሷን ሊያጠፉ ሲያደቡ ነው የምትመለከተው። አሁንም ሁለተኛ ጊዜ እንደገና ሊያዘቸው የንስሐ አባት ስትነግራቸው ተጠንቀቂ፣ ራቂያቸው ነው ያሏት እና አሁንም እነዛ ሰዎች እንዳልተኙላት ነው የተናገረችው። ግን በኋላ ምንድነው የሆነው? ይመጡና እንግዲህ ከዛ ዱዶን ከተበላው ጋር እቺ የሱዳን የመጣችው ጠይቋት፣ ወንድምሽ ሚስት ጠይቃት ምናምን ብለው ከሄዱ በኋላ እቺኛው የሱዳናዋ ሴት ወደ ልጆቹ የሆነ ነገር ግዙበትና ትሰጣቸዋለች ገንዘብ። እሷ ከሄደች በኋላ ገንዘቡን ትቀበልና እቺ ወደ ቦርሷ ማልከተችም ልጆቿ እንዲጠቀሙበትም አልፈልገችም። ምክንያቱም ተንኮል ያለበት ብር ነው ብላ ስላሰበች ተመልሳቴና የወንድሟ ሚስት ልጠይቅ ስትል እዛው ሀገር ነው የምትኖረው ብያቸዋለሁ። ለወንድሟ ሚስት ትሰጣለች ያንን ብር እሷ እንዳለችው ማለት ነው። ያቺ ደግሞ እዛ ላይ አሰርታ ስትልክ እዚህ ላይ ላከች መስሏታል። መንፈሱ ይቀየርና እዛችኛው ላይ ነው የሚሄደው። ከሱዳን የመጣችው መጀመሪያ ገንዘቡን የሰጣችው እሷ ጋር ሄዳል። ልጅቷ አበደች። እዛ ላይ በጣም ነው ያዘንኩት። ምክንያቱም እቺ አሁን ድራግ ውስጥ ገብታለች ምናምን ያልኳቸው ልጅ አበደች ነው ያለች። ካኖች ልጅ በማታውቀው ነገር ነው የምትቀጣው። እናቷ አለባት መንፈስ፣ እናቷ በወረሰቻት መንፈስ ነው እንጂ እቺ ልጅ ወዳና ፈቅዳ ያመጣችው አይደለም። ከእናት ወደ ልጅ በሄደ የተዋርሶ መንፈስ ነው ልጅ የተሰቃየች ያለችው። ስለዚህ እሷ አበደች፣ ራሷን በቢላ ቆረጠች። እንደገና ደግሞ የወንድሟ ሚስት እዛ ያለችው እያደሰች ትልክብኛለች የምትለው የደም መርጋትና የልብ ክፍተት ነው። በሽተኛ ሆነች። እኔ አሁን ሰዎች ላይ ይሄ ነገር እንዲደርስ አልፈልግም አለች። ነገር ግን ሁልጊዜ ሰዎች ላይ የሚደረግ ተንኮል የሚደረግ ሴራ መልሶ ወደ አጥቂው ነው የሚለውን ነገር በደንብ ታስተላልፍልኝ እፈልጋለሁ ያለችው። እነዚህ ሰዎች ጠቅላላ እንግዲህ ዘመናቸውን እኔ ላይ ተንኮል ሲሰሩ መንፈስ እንደውም በድል ይኖራሉ ብላ ነው እሷ የምታምነው።
በእኔ እድል ይኖራሉ። የኔ እድል ወስደዋል። የኔ እድል እንደተወሰደ መንፈስ እንዳዋረሱኝ የመንፈስ ባል እንዳጋቡኝ ነው የምትለው እሷ። እንደው ሱዳን ውስጥ ሆኜ በቃ ምልክቶችን አይቻለሁኝ። ሲጠብሱኝ ሶስት ቦታ ላይ ቆጥረው ሲጠብሱኝ በዛ ሰዓት ላይ ሪቹዋል እያደረጉ ነበረ። የዛ ሁሉ ውጤት ወንድሜን አሳጥቶኛል፣ እህቴን አሳጥቶኛል፣ አውሬ አስወልዶኛል። አውሬ እንድወልድ ምክንያት ሆናለች። ያ የቋንቋውን ጨምሮ እዚህ ስር የተደረገውን ክታብ ጨምሮ። ነገር ግን ከእግዚአብሔር ጋር በጸሎት ኃይልና በቅዱስ ቁርባን ዛሬ እኔ ራሴን ነፃ እያወጣሁ ነው። እነዚህ ሰዎች ግን ዋጋ እየከፈሉ ነው። ምክንያቱም እንደነገርኳችሁ እሷ የነበረችው ልጇ አበደች፣ የወንድሜ ሚስት በሽተኛ ሆነች። ያኛው ደግሞ በገንዘቤ ሲቀልድ የነበረው 500 ዩሮ እየወሰደ ሲቀልድ የነበረው 55,000 ዩሮን ተበላ። ስለዚህ ሁሌ መጥፎ ነገር የሚያደርጉ ሰዎች ለጊዜው ይመስላችኋል፣ ለጊዜው የተጠቀሙ ይመስላችኋል እንጂ መጨረሻ ላይ ይጎዳሉ የሚለውንም አስተላልፍልኝ ብላኛለች። አስተላልፌያለሁ። ከዚህ ታሪክ ብዙዎቻችሁ መማር ቅንነቱ ካላችሁ መማር ትችላላችሁ ብዬ አስባለሁ እና እያንዳንዱ ስቴፓችሁ በተለይ ደግሞ ባዕድ ነገር ስትመለከቱ ያንን ማክሸፍ የምትችሉት በጸሎትና በቅዱስ ቁርባን ነው። ይህንን ከዚች እህት ታሪክ መማር እንችላለን ብዬ አስባለሁ። በዚህ ውስጥ ግን ያው ብዙ ተንኮሎች፣ ብዙ ሴራዎች፣ ብዙ መጥፎ ነገሮች በቅርብ ሰዎቻችን እንደሚደረጉብን ይሄ ታሪክ በደንብ ያሳያል ብዬ አምናለሁ። እንግዲህ ለዛሬ ወደ እናንተ ያደረስኩት ታሪክ የተከታተላችሁት ነበረ። በቀጣይ በሌላ መርሃ ግብር ነው የምንገናኘው። እስከዛው ግን በያላችሁበት ሰላም። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋዕዝተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስክየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ